አቤቱ ወደ አንተ መልሰን እኛም እንመለሳለን። ዘመናችን እንደቀድሞ አዲስ ብሎ በእግዚአብሔር ፊት የተጸለየ በነ ኤርሚያስ ዘመን የነበረ ጩኸት ነው። ወዳጆቼ ከዚህ ጋር የሚያያዝ ነገር እግዚአብሔር አምላክ ተናግሯቸው የጮሁት ጩኸት አይደለም። ያደረጉት ነገር ህይወታቸውን ተመለከቱ፣ ዙሪያቸውን ተመለከቱ፣ ሽማግሌዎቻቸውን ተመለከቱ፣ ልጆቻቸውን ተመለከቱ፣ ከተማቸውን ተመለከቱ፣ ምግባቸውን፣ መጠጣቸውን፣ ፋይናንሳቸውን፣ ሀብታቸውን እንዳለ ተመለከቱና የተመለከቱትን ያንን ሁሉ ነገር ከማረም በላይ ሊታረም የሚገባ ነገር ወደ እግዚአብሔር መመለስ፣ ዘመንን እንደቀድሞ ማደስ፣ የቀደሙ ፍቅርን መመለስ እንደሆነ የተረዱ ይመስላል። የሆነባቸውን ነገር አለፍ ብለን ብንመለከትና እንዴት አድርጎ ከዘመን መታደስ ጋር የሚገናኝ አይተን በዚያው መንፈስ እግዚአብሔርን እኛም አቤቱ ወደ አንተ መልሰን ብለን ጨርስና ለቀጣይ ሳምንታችን እንዘጋጃለን። ልክ ክፍሉ ሲጀምር ቁጥር 1 ላይ አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንን እይ ብሎ ነው የሚጀምረው። የሆነባቸው በጣም በርካታ ነገር አለ። የሆነባቸውን ነገር ለማስተካከል የሄዱት መንገድ ግን አላስተካከለላቸውም። ይህን ትምህርት ስንጀምር እንዳልነው አንዳንድ ጊዜ ነገራችን ሲበላሽ፣ ነገሮች ባልተፈለገ መንገድ ሲሄዱ ከነገሮቹ ይልቅ ነገሩ እኛ ጋር እንዳለ አስበን ከእግዚአብሔር ጋር መመለስ ያለብን የቀደመው ፍቅራችን ሊኖር ይችላል ብለን ማሰብ ከቻል እግዚአብሔር በትክክልም በዛ ምክንያት የሚቀየረው ነገር እንዳለ ለማየት ሞክረናል። የሆነባቸው ነገር እግዚአብሔር እንዲያስብ እንዲመለከት ከፈለጉት አንዱ ይሰደቡ ነበር፣ ይነቀፉ ነበር። በሰው ፊት ሪስፔክት አይደረጉም ነበር። ሞገስ ከነሱ ተወስዶ ነበር። ሪፕሮች አለባቸው። በቃ ይሰደባሉ፣ ይነቀፋሉ። እግዚአብሔር አምላክ ጣልቃ ሲገባላቸው ደግሞ ቁጥር 2 ላይ ደግሞ ስትመለከቱ ርስታችን ለእንግዶች ቤቶቻችን ለሌሎች ሆኑ ሲሉ ለነሱ የተገባ ለነሱ ያልሆነ መብታቸው ሆነ መብታቸው እንዳይሆነ ተደረገ። በርካታ ነገር ተመልክቶ የሚገባው ለነሱ የሚወስደው ሌላ፣ ባለቤትነቱ የነሱ የሚፈነጭባት ሌላ፣ መብት ያላቸው እነሱ ባለመብት ሆኖ የቀረበ ሌላ፣ ቤቶቻቸውን የሌሎች ሆኑ ሲል የነሱ ቤት ግን የሌሎች ሆነበት አጋጣሚ። አንዳንድ ጊዜ ሰላም የኛ ሆኖ፣ እረፍት የኛ ሆኖ፣ መፈታት የኛ ሆኖ፣ መባረክ የኛ ሆኖ፣ መፈወስ የኛ ሆኖ፣ በእግዚአብሔር ፊት የእግዚአብሔር በጎነት ለኛ የተሰጠን ሄሎ አይሰማም? የኛ ሆኖ እያለ በእግዚአብሔር ፊት ሌሎች ያንን ኢንጆይ ሲያደርጉ እኛ ደግሞ በዛ ስንቸገር ላይፋችንን ልናገኝ ይችላል። ልክ አሳፍ እንደዘመረው አይነት መዝሙር በሕይወታችን ላይ ሊያልፍ ይችላል። አሳፍ የኃጢአተኞችን ሰላም አይቼ በእነሱ ቀንቼ ነበር ነው ያለው። በኃጢአተኞች የሚያስቀና አይነት ሰላም ማጣት፣ እግዚአብሔርን የሚያውቁ የሰላም አለቃ ከነሱ ጋር ያለ፣ እረፍታቸው እግዚአብሔር የሆነ ሰዎች ሰላማቸው ከልክ በላይ ተወስዶ እግዚአብሔርን የማያውቁ ሰዎች ደግሞ በሰላም ሲሄዱ አየና የኃጢአተኞችን ሰላም አይቼ በእነሱ ቀንቼ ነበራል። የእነሱ የሆነ ተወስዶባቸዋል፣ ርስታቸው ለእንግዶች ቤታቸው ለሌሎች። ቁጥር 3 ስትመለከቱ ዳደጎችና አባት የሌለን ሆነናል ብሎ ኦልሬዲ በኮሚኒቲው መካከል የአባትነት ስፒሪት ጠፍቷል። ሰው ተወልዶ ካለ አባት አለው ይታወቃል። ግን አባትነት ምን ኮንቴክስት ከዛ ማህበረሰብ ከእስራኤል ሕዝብ አባቶች ሲሉ ቶሎ ወደ አእምሯቸው የሚመጡ ሰዎች እስከማይኖሩ ድረስ ያ ክብር የአባትነት ክብር ከመካከላቸው ጠፍተው ራሳቸውን በዛ ማዕከል ውስጥ ነው ያገኙት። የሚፈራ የሚከበር የሚታፈር የሚያርም የሚሸከም ልቡ ሰፊ የሆነ ለማቅናት የተጋ ማዕከላቸው ጠፍቶ ነበር። አንዳንድ ጊዜ በምድራችን ላይ እንደዛ አይነት ነገር እንዳለ የሚሰማኝ ጊዜ አለ። አባቶች ያንሱን የሆነ ብዬ አስባለሁ።
ሌላ ጊዜ ደግሞ አባቶች ባሉበት ደግሞ የልጅነት ስፒሪት ደግሞ ይጠፋ ይሆን? አባትን አባት ብሎ ተቀብሎ የሚሄድ ማለት እንደዚህ አይነት ችግር ነው የገጠማቸው። እናቶች እንደ መበለቶች ሆኗል ማለት ወልደዋል፣ ግን ወልደው እንዳልወለዱ፣ ቤተክርስቲያን ወልዳ እንዳልወለደች፣ የእግዚአብሔር ቤት አፍርቶ እንዳላፈራ መበለት የመሆን አይነት አዝማሚያ በላይፋቸው ላይ ሲሆን እንመለከታለን። በጣም የሚገርመው ቁጥር 4 ላይ ውሃችንን በብር ጠጣን። ዋጋ ማያስከፍል ነገር ዋጋ ያስከፍላቸው ነበር። እንጨታችንን በዋጋ ገዛን ሲሉ የነሱ ውሃ ነው፣ ግን ከፍለው ይጠጣሉ። ያ ማለት በነፃ ሊያገኙት ሲገባ፣ ያለምንም ትግል በህይወታቸው ላይ መሆን ሲገባው፣ በህይወታቸው ላይ ፈልገው ሊያጡት የማይገባ ሆኖ ሳለ በፈለጉት ሰዓት ፒክ ሊያደርጉት የሚገባ ውሃቸውንና እንጨታቸውን ከፍለው መግዛት ማለት አንዳንድ ጊዜ በክርስቶስ ኢየሱስ የመስቀል ላይ ስራ የኛ የሆኑ ነገሮችን ኢንጆይ ማድረግ የምንችላቸውን ነገሮች ይርቁናል፣ ልንደርስባቸው አንችልም። ተንጠራርተን እጃችን እነሱን መንካት የማይችልበት ለእኛ ሳይሆን ለሆኑ ጥቂት ውስን ሰዎች ከተነገረ እስኪመስል ድረስ ህይወታችን ግራ የሚጋባባቸው የኛ አይሆኑ መጽሐፍ ቅዱስ የኛ እንደሆኑ ቃል የሚገባልን ብቻ ሳይሆን የሚነግረን የሚያረጋግጥልን አባቶቻችን ኢንጆይ ያደረጉት ነገር ሩቅ ሆኖብን የራሳችንን ውሃ በገንዘብ የመጠጣት የራሳችንን እንጨት በዋጋ የመግዛት አይነት ህይወት ሊሆንብን ይችላል። እንደዛ አለባቸው። እነሱ የሚያሳድዱ ሰዎችን በተመለከተ ቁጥር 5 ላይ ሲናገር አሳዳጆቻችን በአንገታችን ላይ ናቸው ማለት ኦልሬዲ ደርሰውብናል። ከዚህ በኋላ አናመልጥም። ሊወጉን ከፈለጉ ይወጉናል፣ ሊመቱን ከፈለጉ ይመቱናል፣ ሊረግሙን ከፈለጉ ይረግሙናል፣ ሊያጨነግፉን ከፈለጉ ያጨነግፉናል። የፈለጉትን ነገር ማድረግ የሚችሉበት ቦታ ላይ ሆኗል። እኛ በእነሱ ላይ ሳይሆን እነሱ በእኛ ላይ ስልጣን አላቸው። እኛ እንደፈለግነው ሳይሆን እነሱ እንደፈለጉት እኛ የምንሆንበት አይነት ውርደት ውስጥ ገብተናል። ብዙ አማኝ በሰይጣን መፈራት ሲገባ ሰይጣንን ይፈራል። ብዙ ሰይጣን በእግዚአብሔር ልጆች በእግዚአብሔር አምነው በዳኑ ሰዎች ሊሸበር ሲገባው ተገላጦች በሰይጣን ሲሸበሩ፣ ክፉ ላይ ክፉ ማድረግ ሲገባቸው ክፉ በእነሱ ላይ ክፉ ያደርግባቸውና አሳዶች ከእግዚአብሔር በተቃራኒ ቆማሉ። ስፒሪቹዋል ዓለም እንደፈለገ የሚያደርግባቸው እስኪመስል ድረስ በሕይወታቸው ላይ እንደሆነ አይነት ታሪክ ነው። አሳዳጆቻችን በአንገታችን ላይ ናቸው። የእነሱ በአንገታቸው ላይ መሆን ብቻ ሳይሆን እዛው ጋር ሲናገር እኛም ደክመናል እረፍት የለንም ብሎ ራሳቸውን መታደግ የማይችሉበት፣ መከላከል የማይችሉበት፣ ከራሳቸው ሪሙቭ ማድረግ የማይችሉት ቀንበር በጠላቶቻቸው በእነሱ ላይ እንደተቀመጠ ይናገራል። ሊመገቡ ሲነሱ የተባረኩ የእግዚአብሔር ሕዝቦች የተባለ ጻድቅ ሲራብ ዘርቆ ስለምታዩት አታውቅም ተብሎ ጻፈላቸው። ግን ለግብፃውያንና ለአሦራውያን እንጀራ እንጠግብ ዘንድ እጅ ሰጠን ብለው የተገዙበትን ስትመለከቱ ኪዳን ያለው የእግዚአብሔር ሕዝብ ኪዳን በሌለው እንደውም አሦራውያን ካያችሁ የእግዚአብሔር ጠላትነት ያለባቸው ኮሚኒቲ መካከል እንጀራ ለመብላት ሲሉ በእነሱ እጅ ወደቁ። አንዳንድ ጊዜ ቤተክርስቲያን ላይ እንዲያችሁ አይገጥማችሁም? የመጨረሻ የፍርድ ቦታ መሆኑ ሲገባ ቤተክርስቲያን ፍርድን ከዓለም የምታገኝ መሪዎች በቤተክርስቲያን ፊት ተንቀጥቅጠው ምሪትን ከቤተክርስቲያን መቀበል ሲገባቸው ቤተክርስቲያን የሚያገለግሉ ሰዎች ከፖለቲካ ሰዎች ጭምር አጀንዳ የሚቀበሉበት ሁሉ አይነት ነገር እንመለከት። ስፍራውን የሳተ ነገር አለ። በሰማርያ እኮ የመጨረሻ ራብ ከተማዋ ላይ ሲሆን ነቢይ በከተማችን እያለ እንዴት እንዲህ ይሆናል ነው ንጉሥ ያለው። የመፍትሄ ምንጭ የነበረው ስፍራ መፍትሄ ፍለጋ መፍትሄ መፈለግ ከሚገባው አካል ዘንድ ሄደው የመውሰድ ያለ ለግብፃውያንና ለአሦራውያን እንጀራን ጠግብ ዘንድ እጅ ሰጠን አለ። የሆነባቸው ነገር በጣም ብዙ ነው። አባቶቻችን ኃጢአትን ሰሩ፣ ዛሬም የሉም፣ እኛም በደላቸውን ተሸከምን ብሎ የአባቶቻቸው በደል በእነሱ ላይ የሆነ እስኪመስል ድረስ የእነሱ ዕዳ ልጆች እየከፈሉ እንደሆነ እስኪሰማቸው ድረስ ያለውን ነገር አስተውለው ነው በእግዚአብሔር ፊት የጮሁት። በጣም የሚገርመው ባሪያዎች ሰልጥነውብናል ብሎ ቁጥር 8 ላይ ከእጃቸው የሚታደግ ነገር ከባሪያ እጅ ትድግና የሚፈልግ ንጉሥ ነው የሆኑት። ከእስረኛ እጅ ነፃነት የሚፈልግ አሳሪ ነው የሆኑት። ከድሃ እጅ
የቀን ጉርስ የሚፈልግ ሀብታም ነው። ከእብድ እጅ የአእምሮ ሰላም የሚፈልጉ ጤነኞች ነው። ባሪያዎች ሰልጥነውብናል፣ ከእጃቸው የሚታደገን የለም ያሉ። ከባሪያ እጅ ነፃነት ለማግኘት ታግሎ ትድግና የማያገኝ ንጉሥ ይማጅናል። እስራኤል እንደዛ ሊሆን ከባሪያ እጅ ነፃነት ለማግኘት ፈልጎ ነፃነት የማያገኝ ንጉሥ። ባሪያዎቻችን ሰልጥነውብናል፣ ከእጃቸው የሚታደገን የለም። ባሪያ ንጉሥን ባሪያ ሲያደርገው ማለት ነው። ንጉሥ ለባሪያው ባሪያ ሲሆን ማለት ነው። ቁጥር 9 ላይ ስትመለከቱ ከምድረ በዳ ሰይፍ የተነሳ በሕይወታችን እንጀራችንን እናመጣለን ብሎ ደግሞ ሲናገርናል። ሪስኪ ጎዳና ውስጥ ገብተናል። ሪስኪ ጎዳና ውስጥ ገብተናል። የምንፈልገውን ነገር ለማግኘት የምንሄድበት መንገድ ዋጋ የሚያስከፍለው ሆነ። በምድረ በዳችን ውስጥ አንገታችን ላይ ሰይፍ እያለ መሞት ስለሌለበት መኖር ስላለበት የምንሄድበት ሪስኪ መንገድ እንጀራችንን በሰይፍ መካከል የምናመጣ አይነት ሆነናል። እግዚአብሔር አምላክ አብሮት ያለ አይነት ህዝብ አንመስል። ያነበር የሱስ ሰቆቃ፣ የሱ ጩኸት ከሚያቃጥል ከራብ ትኩሳት የተነሳ ቁርበታችን እንደ ምድጃ ጠቆረ ይላል። ኪዳን ያለው ህዝብ እግዚአብሔር ከነሱ ጋር ሆኖ በምድረ በዳ በምድራቸው ዘመን ላይ እየመገበ ሲፈልጉ ምግብ እየቀየረላቸው ያኖራቸው አምላክ ዛሬም አምላካቸው ሆኖ ከሚቃጠል ከራብ ትኩሳት የተነሳ ቁርበታቸው እንደ ምድጃ ጠቆረ። ሰዎች በጽዮን ሴቶች በይሁዳም ከተሞች ደናግል አጎሳቆ ክብር አጡ። ደናግሎች በዛ ከተማ ላይ አለቆች በእጃቸው ተሰቀሉ። የሽማግሌዎች ፊት አልታፈርም ብሎ ክብር የለ፣ መካከላቸው ላይ ኦርደር የለ። አለቆች ራሳቸውን በሚያጠፉበት ጎዳና ላይ መጓዝ ጀመሩ። ሽማግሌ ተናግሮት የማይሰማ ትውልድ ተነሳ። የእነሱ ካልቸር እንደዛ አይደለም። ከካልቸሩ ያፈነገጠ፣ ከእግዚአብሔር ወግ ያፈነገጠ፣ ከእግዚአብሔር ቃል ያፈነገጠ ሽማግሌን የማያፍር ትውልድ ተነሳ ብሎ ኤርምያስ ብሎ ጎልማሶቻችን ወፍጮ ተሸከሙ። ይህም ከካልቸራቸው ውጭ። ልጆችም ከእንጨት በታች ተሰናከሉ። በአጠቃላይ የሆነው ነገር የተገላቢጦሽ አይነት ሆነባቸው። እግዚአብሔር አምላክ እያመለኩ ሕይወታቸው ላይ እሱ ጌታ ሆኖ እያለ የኪዳን ሕዝብ ሆኖ እያሉ ስለነሱ የተገባ ቃል እያለ ቃል የተገባለት አይነት ሰው ያልሆነ ሕይወት ነው መኖር ጀመሩ። ሽማግሌዎች ከአደባባይ፣ ጎልማሶች ከበገና ተሻሩ ሲል ኦርዲ አምልኮ ሲሰሙ ኦርደሩ ጠፍቷል። ሽማግሌዎች ያላቸውን ስፍራ ጠፍቶ አደባባዩ የሽማግሌዎች ማቹር ያደረጉ ሰዎች የበሰለ ነገር ያለው ሰው የሚቆጣጠሩ መሆን የሚገባው አደባባይ ኢማቹርድ ፒፕል ብስለት የሌላቸው ተቆጣጠሩት። ጉልምስናቸውን ደግሞ በበገና በጌታ ፊት እያገለግሉ ማሳለፍ የሚገባቸው ከዛ ስፍራ ተሻሩ ነው። ኦርደር ጠፋ መካከላቸው። ቁጥር 15 ስትመለከቱ የልባችን ደስታ ቀርቷል ብሎ ከዚህ ቀደም የነበረ ውስጣቸው ደስ የሚሰኝበት ያ የእግዚአብሔር የደስታ መስመር የተቋረጠ እስኪመስል ድረስ የልባቸው ደስታ ቀርቷል። ከዛም የተነሳ ዘፈናቸው ወደ ለቅሶ እንደተለወጠ በዛ ቁጥር ላይ ይናገራል። ሞሾ ማውረድ ጀመሩ። እግዚአብሔርን ማመስገን በሚገባቸው ጊዜ ላይ ያለው ነገር ወደዛ መንገድ አስገባቸው። ከዚህ ቀደም ያገለገሉ እግዚአብሔር አምላክ ዋጋ ከፈሉ አክሊል ያላቸው ነበሩ። ግን ቁጥር 15 ላይ ሲናገሩ 16 ላይ አክሊል ከራሳችን ወድቋል። ይሄ ክብር ነው፣ ይሄ ሪዋርድ ነው፣ ይሄ እግዚአብሔር ሽልማት ነው። ኃጢአትን ሰርተናልና ወየውልን። ስለዚህ የሆነባቸው ሲናገሩ ልባችን ታሟል። ስለዚህ ነገር አይናችን ፈዟል። ውስጣቸው ያለውን ህመም ስለ ጽዮን ተራራ ባድማ ሆናለች፣ ቀበሮች ተመላልተውበታል። አቤቱ ለዘላለም ትኖራለህ፣ ዙፋንም ከትውልድ እስከ ትውልድ ነው። ስለምን ለዘላለም
ትረሳናለህ? ስለምንስ ለረጅም ዘመን ትተወናለህ? ብሎ የገጠማቸውን ነገር ሊስት አድርጎ የሆነባቸውን ነገር ሊስት አድርጎ መጨረሻ ላይ በእግዚአብሔር እንደተተዉ ለረጅም ዘመን እንደተረሱ አድርጎ አስቡ። ዛሬም በቅዱሳን ሕይወት በጣም በሚገርም ሁኔታ በርካታ ሰዎች በብዙ እንቆቅልሽ፣ በብዙ የሕይወት ውጣ ውረድ፣ በብዙ የሕይወት ጥያቄ፣ በብዙ የቤተሰብ ኢሹ፣ በብዙ የትዳር ኢሹ፣ በብዙ የአገልግሎት ኢሹ፣ ብዙ ውስብስብ የሆነ ነገር ያልተፈታ በትክክል እግዚአብሔር ከነሱ ጋር ሆኖ በኪዳን የሚሰራ እንዲመስል የማያደርግ በርካታ ውስብስብ ነገሮች ዙሪያችንን ከበው ያሉበት ታዲያ በቤተ ክርስቲያን አንገት የሚያስደፋ ነገር አለ። በቤት አንገት የሚያስደፋ ነገር አለ። በግል ሕይወት አንገት የሚያስደፋ ነገር አለ። የሆነ በምንጓዝበት መንገድ ላይ ጥያቄ የሆነብን ነገር አለ። እግዚአብሔር ከእናንተ ጋር ቢሆን እንዴት እንዲሆንባችኋል ተብለን ስንጠየቅ ምላሽ የምናጣበት በጣም በርካታ ነገር አለ። ከዚህም የተነሳ የተረሳን የተተውን እንደሆን እንዲሰማን የሚያደርግ በርካታ ነገር አለ። ይህን ሁሉ ከተመለከተ በኋላ እያንዳንዱን ችግር ለየብቻው ሊፈታ አልሞከረም። ከእግዚአብሔር ዘንድ ለእያንዳንዱ ነገር ኢንዲቪዥዋሊ መልስ አልጠበቅም። ያለው ነገር እንዳለ የሚያስረዳው ለዘላለም እንደተረሳ ለረጅም ዘመን እንደተተወ ነው። ለዚህ መፍትሄው ግን እግዚአብሔር አምላክ እያንዳንዱን ነገር አስተካክለን ከሚል ያለፈ አቤቱ ወደ አንተ መልሰን እኛ እንመለሳለን፣ ዘመናችንን እንደ ቀድሞ አድስ ብሎ ጸለየ። ስንጀምር ያነበብነው የቀደመው ፍቅር ትተሃል ከሚለው ጋር በደንብ አያይዛችሁ እንድትሰሙ አበረታታለሁ። አንዳንድ ነገሮች ቤታችን ላይ ከልክ በላይ የሚወሳሰቡት ከነገሮቹ ሳይድ ከሆነ ብርታት ሳይሆን እኛ ቆመን ያገኙን ቦታ ከእግዚአብሔር ፍቅር አንጻር ያለንበትን ቦታ ኤክስፖዝ አድርጎን ሊሆን ይችላል። ነገሮቹ ሳይቀየሩ እኛ ስፍራ ቀይረን የሚስተካከል እኛ ስንመለስ እነዛ ነገሮች አቅም የሚያጡና እግዚአብሔር አምላክ በቃሉ እንደተናገረው ቦታችን እንዲሆን የሚደረግበት መስመር አለ ብሎ ያሰበ መስመር የሚያስበው አንድም የሚረካበት ነገር እስከማይኖር ድረስ በዙሪያቸው ነገሮቻቸው ውስብስብ ብሎባቸዋል። ሽማግሌ ጋር፣ ጎልማሳ ጋር፣ ወጣት ጋር፣ ደናግል ጋር፣ እናቶች ጋር፣ አባቶች ጋር፣ ሁሉም ጋር ችግር አለ። እኛ ጋር አለ። በቃ ለመመገብ ጣር በስለት ማዕከል አልፎ መመገብ እንጨታችንን በገንዘብ ውሃችንን በገንዘብ አጠቃላይ ዋጋ ማያስከፍል ነገር ሁሉ ሌሎች በነፃነት የሚያገኟቸውን ነገሮች እኛ ዋጋ እየከፈልን እናገኘው። ህይወታችን ውስብስብ ነገር ውስጥ ገብቷል። ስለዚህ እነዚህም ውስብስብ ነገር ፍታ ሳይሆን ያሉት አቤቱ ወደ አንተ መልሰን እኛም እንመለሳለን ያሉት። አንዳንድ ነገሮች ወዳጆቼ ማለት ኔክስ በጣም እንጸልያለን፣ እግዚአብሔር ረዳናል። ዛሬም ትንሽ እንጸልያለን። ግን አንዳንድ ነገሮች በህይወታችን ላይ የእኛን ስፍራ መቀየር የሚጠብቁ ናቸው። እነዛ ነገሮች በእኛ ላይ ሰልጥነው ሁሉንም ህይወት አቅጣጫ እንዲወሳሰብ ያደረጉበት አስቻይ ሁኔታ ከስፍራ መወገድ ካለበት መመለስ ያለብን የእግዚአብሔር የቀደመ ፍቅር አለ። ውስጣችንን ተመልክተን ወደ ቀደመው ነገር ስንመለስ ዘመናችንን እንደ ቀድሞው እንዲታደስ ስንፈቅድ ያ መፍቀዳችን በራሱ ሌሎች ነገሮችን ፍቃድ የሚከለክል ይሆናል። አንዳንድ ጊዜ በህይወታችን ውስጥ ምቹ አፈር ሆኖ እነኚህ ነገሮች እንዲበቁ የሚያደርግ ነገር ሊኖር ይችላል። ያ ማለት ራሳችንን ወቅሰንበት የምንረበሽበት ሳይሆን ስፍራችንን በመቀየር ብቻ ሁኔታችንን መቀየር እንደምንችል አስበን በእግዚአብሔር ፊት የቀደመው ፍቅራችንን መልሰን ከየት እንደወደቃችሁ አስቡ ካለው ወጥተን በእግዚአብሔር ፊት ከዚያ ፍቅር የተነሳ ሌሎች ነገሮች ስፍራ የሚያጡበት የህይወት መስመር አለ። አንዳንድ ጊዜ አስተውላችሁ ከሆነ ፕሮግራም ላይ አጋንንት ያታግልና አልወጣ ሲላቸው ወደ አእምሮ መልሰው ንስሐ ያስገቡታል። ከዚያ በኋላ ወዲያው ይወጣል አጋንንት።
ስፍራን የቀየረው። አጋንንቱን ሊቆምበት የማይችልበት ቦታ ውስጥ ነው የገባው። ለአጋንንት የማይመች ህይወት ነው ውስጡ ላይ ያስገባው። ስፍራ በመቀየር ብቻ የሚቀየር ነገር አለ። መንፈሳዊ ስፍራ በመቀየር በመታደስ ብቻ የሚቀየር ነገር አለ። ዮሐንስ ምዕራፍ 8 ላይ ያለቻች ሴት በጣም የምትገርመኝ ሴት ነች። ኢየሱስ ወደ ደብረ ዘይት ከሄደ በኋላ በማለዳ በመቅደሱ መካከል በነበረ ጊዜ ጻፎችና ፈሪሳውያን በመንዝር የተያዘች ሴት ወደ እርሷ መጡ። መካከልም እርሷን አቁመው ሀሳባቸውን አቀረቡ። በመንዝር የተያዘች ማለት እጅ ከፍንጅ ማለት ነው። እጅ ከፍንጅ ነው ያለው። እንደዛ የተያዘችን ሴት በተመለከተ ለጌታ ሲነግሩት ቁጥር 4 ላይ መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። ሙሴ እንደዚህ ያሉትን እንዲወገሩ ወይም በድንጋይ እንዲቀጠቀጡና በሕግ አዞናል። አንተ ስለ እርሷ ምን ትላለህ አሉት። እውነት ነው፣ ሙሴ አዟል። እውነት ነው፣ የእግዚአብሔር ቃል እንደዛ ይላል። አንተ ምን ትላለህ ሲሉት ግደሏት ካለ ለፍርድ አልመጣም የሚለውን ቃል እንደጣሰ፣ አትግደሏት ካለ እግዚአብሔርን ቃል ሻለ ብለው በዛ ሊይዙት ወጥመድ ውስጥ ሊያስገቡት ነው የፈለጉት። የሚከሱበትን እንዲያገኙ ሊፈትኑት ይህንን አሉ ነው የሚለው። ግን እቺን ሴት ባለችበት በያዟት ቦታ ላይ በድንጋይ ቀጥቅጠው ገለዋት ቢሆን አይፈረደባቸውም በሕጉ መሰረት። እቺን ሴት ግን ስፍራ ቀይሩላት። በሙሴ ሕግ የፈለጉትን ሊያደርጉበት ከሚችሉበት ቦታ ወስደው ጸጋና እውነት በሱ ተገለጠው ወደ ኢየሱስ ክርስቶስ አመጧት። ስፍራን የቀየሩት። በቃ ሕጉ የትም ቦታ ሕግ ነው። ያቺን ሴት ግን ልትሞት ከምትችልበት ስፍራ አንስተው በሕይወት ወደምትኖርበት ስፍራ ያስቀየሩ። ወላጆቼ በክርስቶስ ኢየሱስ ያገኘነው ሕይወት የስፍራ ለውጥ ጭምር የመጣንበት ቦታ ላይ መኖር ማይችላል። በእውነት እምነታችን በእግዚአብሔር ቃል ተቃኝቶ በአብ ቀኝ ያለንበትን አይደንቲቲ በደንብ አድርገን ብንረዳ በአብ ቀኝ መጽናት የማይችል ነገር በሕይወታችን ላይ መጽናት አይችልም። ለዛ ነው ጌታ ስትጸልዩ ፈቃደ በሰማይ እንደሆነች እንዲሁ በምድር ትሁን በሉ ሲል በሰማይ ያለ ፈቃድ ምድር ላይ ያለ መለማመድ መቅመስ እንችላለን። ይችን ሴት በኃጢአቷ ቢገሏት ከማይጠየቁበት ስፍራ ይዘዋት ኢየሱስ ጋር ክርስቶስ ኢየሱስን ወጥመድ ውስጥ ለማስገባት በማሰብ ሲያመጣ ጠቀሟት። ከዛ በኋላ ኢየሱስ ጎንበስ ብሎ በምድር ላይ ጻፈ። ለምንድን ነው የጻፈው ካላችሁ ይዘው የመጡት የሙሴ ሕግ። ያንን የሙሴ ሕግ ሲጻፍ የተጻፈው ድንጋዩ ላይ የጻፈው ጣት የዚህ ጌታ ጣት ነው። መሬት ላይ የሚለውን መለስ ብላችሁ ብታነቡ ሊትራል አሸዋ መሬት እንኳን አይደለም፣ የቤተ መቅደስ ስለሆነ ልክ ሙሴ እጅ እንደነበረ አይነት አለት ነው። ያን በሚጽፍ ጊዜ መላልፈው ጠየቁት። ስፍራ እንደለወጡ አያውቁ። አሁንም በእሷ ላይ ያንን ሕግ የማጽናት አቅም ያላቸው በእጃቸው ያለውን ሞት እንድትጎነጭ ማድረግ የሚችሉ ይመስላቸው። ከዚያ በኋላ ጌታ ኢየሱስ አንድ ነገር ተናገረ። ቀና አለና ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። የመጀመሪያውን ድንጋይ ይወርውር አላቸው። ጎንበስ ብሎ ደግሞ ምድር ላይ ጻፈ። ይሄኛውን በደንብ ካስተዋላችሁ በብሉይ ኪዳን የሙሴን ሕግ ሲቀበል ሰብሮት ነበር ታቦቱን። ደግሞ ነው የተጻፈውና በደንብ አድርጎ የነገራቸው። ያንን በተመለከተ ከሙሴ ሕግ ይልቅ የሕጉ ባለቤት እኔ ነኝ፣ እሱን አውቃለሁ፣ ግን ያ ሕግ የሚሰራበት ስፍራ አለ። ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውር ሲል እና ደግሞ ሲጽፍ እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኞች
አንድ በአንድ እያሉ ወጡ። እጅ ከፍንጅ ከተያዘችው ኃጢአተኛ ይልቅ እጅ ከፍንጅ ያልተያዙት ኃጢአታቸው ወቅሷቸው ሄዱ። ኢየሱስም ብቻዋን ቀረ። ሴቲቱን በመካከል ቆማ ነበረች። ያኔ ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት ከሳሾችሽ ወዴት አሉ? እኚህ ሰዎች እውነት ለመናገር ከሳሽ አይደሉም፣ ምስክር ናቸው። ነገሩ በተደረገበት ስፍራ ሲሆኑ ምስክር ናቸው። ከነ ኃጢአታ ይዘው መጥተው ጌታ ፊት ሲመጡ ግን ከሳሽ ናቸው። ሃሌሉያ። የፈረደብሽ የለምን አላት። እሷም ጌታ ሆይ አንድስ እንኳን አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግሞ ኃጢአት አትስሪ አላት ይላል። የስፍራ ለውጥ ብቻ ነው የሆነ መንፈሳዊ ዓለም ውስጥ ገባች። ኢየሱስ የሚባል ድባብ ውስጥ ገባች። በክርስቶስ ዙሪያ ከእግሩ ስር ወደቀች። የገጠመንን ነገር ተመልከት፣ የምናልፍበትን ነገር የሆነበንን ተመልከት። ደናግሎች ተጎድተዋል፣ እናቶች መበለት ሆነዋል፣ አባቶች ጠፍተዋል፣ ሽማግሌዎች አልታፈሩ፣ ከአደባባይ ወርደዋል። በገናቸውን የተዉ የበገና ተጫዋች ጎልማሶች አሉ። ልጆች ተሰቃይተዋል። ምግብ መብላት ስቃይ ነው። የምናልፍበት መንገድ ብዙ እንቆቅልሽ አለበት። እነዚህን ሁሉ ፍታለን ሳይሆን አሁን እኛ ነው የምንሰልባት። አስቻዩ ነገር በፊት የነበርንበት ስፍራ ለቀናል። ወደዛ ስንመለስ እነሱ ስፍራ ያጣሉ የሚል አቋም ያዘ ይመስላል። ወደ ኢየሱስ መምጣት የታሪክ ለውጥ ነው ወዳጆቼ። ያልመጡና የመጡ ሰዎች መካከል ልዩነት እንዳለ ሆኖ ከመጡ በኋላ ፍቅሩን ተረድቶ ምላሽ የሰጡና ምላሽ ያልሰጡ፣ የቀድሞ ፍቅራቸውን የተዉና ያልተዉ መካከል ልዩነት አለ። እግዚአብሔር አምላክ በተለያየ ጊዜ የእምነት አባቶች ብለን የምንጠራቸውን ሰዎች እምነት ይፈትን ነበር። እንደምትወደኝ አውቃለሁ ብሎም ያረጋግጥላቸው ነበር። ለዚህ ጥሩ ምሳሌ አብርሃም ልጅን ሰዋልኝ አለው። የሰዋለት ጥግ ድረስ ሲሄድ እንደምትወደኝ አውቃለሁ አለ። እንደምትወደኝ አውቃለሁ። የሚሰጠውን የፍቅር ምላሽ ቼክ ያደርጋል። እግዚአብሔር አምላክ እንደሚወደው ስለማያውቅ እየሞከረ ሳይሆን ለእኛም ጭምር የሚቀመጥ የአብርሃም ሕይወት ላይ የተሰራው የእግዚአብሔር ፍቅር፣ የተገለጠው የእግዚአብሔር ፍቅር ምን አይነት ምላሽ እንዳስመለሰው አብርሃምን እንዴት እንደረዳው እግዚአብሔር አምላክ ለእኛ መናገር። ታውቃላችሁ፣ እግዚአብሔር አምላክ ፊት አብርሃም በብዙ ስቃይ፣ በብዙ ለቅሶ፣ ብዙ እንባ ቆይቶ ድንገት ግን እግዚአብሔር አምላክ በዛ ውስጥ ረድቶት ፍቅሩን ገልጦለት ልጅ ሰጥቶት ለዛ ፍቅር ምላሽ የሰጠውን አንድያ ልጁን በጠየቀው ጊዜ ሊያርድ ሲሄድ በልቡ አርዶ ሲሄድ በአካል አላረደው። ብዙ ጊዜ ነገራችን በአካል የሚታረደው በልባችን ሳናርደው ሲቀር። በራእይ መጽሐፍ ላይም ኢየሱስ ክርስቶስ እንደታረደ በግ ሆኖ ቆሞ አየሁት ሲል ዮሐንስ የታረደ በግ እኛ የሚቆም ስለማይመስል ነው ለመታረድ ማንፈቅደው። ለእግዚአብሔር ፍቅር ምላሽ ለመስጠት አብርሃም ልጁን እስከ መሰዋት ሄዶ አጋድሞት እንጨት ረብረቦበት ሰይፉን መዞ አንገቱ ላይ ያስቀምጥ ሲል እግዚአብሔር ከሰማይ አብርሃም አብርሃም ብሎ አስቆሞ እንደምትወደኝ አውቃለሁ። ታውቃላችሁ ከዛ በኋላ ምን እንደሆነ? ዞር ብሎ ሲመለከት ሳይሆን ቀና ብሎ ሲመለከት ክፍሉን አንብቡት። አንዱ በሐረግ ውስጥ በሾኩ ተጠላለፈ በግ አገኘ። የማያሯሩጥ በግ፣ የማያንከራትት በግ፣ ሄዶ ፒክ ማድረግ የሚችለው በረከት አይነት ነው። ለእግዚአብሔር ለመሰዋት ምንም ሳይለፋ ሊሰዋ የሚችልበት መንገድ ውስጥ የገባው እግዚአብሔር አምላክ ለወደደው ፍቅር የሰጠውን ምላሽ ተከትሎ እግዚአብሔር አምላክ በሕይወቱ ላይ ያመጣው ብለሲንግ።
በራሳችን መንገድ ከምንሄድ በሄድንበት መንገድ ሁሉ እንዳልተሳካ እንዳልሆነ ዋጋ እያስከፈለ እንደሆነ በብዙ መንገድ እያየ ነው። ውስጣችንም አንዳንዴ እየነገረን ጭምር ዝም ብለን ኢንሲስት ከምናደርግ በእግዚአብሔር ፊት እስቲ እንመለስ፣ ወደ እግዚአብሔር አትሞስፌር እስቲ የወደደንን ያንን ፍቅር ተረድተን ለዛ ፍቅር ምላሽ መስጠት እንጀምር። እንደ ቀድሞ ዘመን ፍቅራችን ከሱ ጋር የታደሰ ሲሆን ያኔ ከላይ የተበላሸው ነገር ነው ስፍራ እንደሚያውቅ አሁን ኢሹ ነገሮቻችንን የማስተካከል ጉዳይ አይደለም። አሁን ነገራችን ሳይሆን የሚስተካከለው እኛ ነው የምንስተካከለው። እኛ ስንስተካከል የከበደን ነገር በሕይወታችን ላይ ለመክበድ አቅም አያገኝም። ያስጨነቀን ለማስጨነቅ በምድራችን በሕይወታችን ላይ ቦታ አያገኝም። እሱ እያለ እኛ መኖር እንችላለን። ስለዚህ አቤቱ ወደ አንተ መልሰን እኛም እንመለሳለን። ዘመናችንን እንደ ቀድሞ አድስ። ወዳጆቼ በሕይወታችን ዘመን በጣም ረጅም ዘመን የለን። ረጅም እንኳን የመሰለን ነገር ብዙ የምንታገልለት ነገር ብዙ ልንታገልለት የሚገባ ላይሆን ይችላል። እግዚአብሔር ፊት ከእግዚአብሔር ጋር ያለን ፌሎሺፕ ተስተካክሎ የቀደመው ፍቅራችንን ከእሱ ጋር አድሰን ስንሄድ ስፍራ የሚያጣ በጣም ብዙ ነገር አለ። ብዙ ነገር ጠላት እንደፈለገ ላይፋችን ላይ ሊፈነጭ አይችልም። ዲያብሎስን ተቃውሞት ከእናንተ ይሻል የሚለው ቃል ቀድሞ ያለው ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል የሚል ቃል ነው። ከእግዚአብሔር ጋር የሚደረግ ፌሎሺፕ ውስጥ ሆኖ ስንቃወመው ኢፌክቲቭ በሆነ መንገድ ስፒሪቹዋል ዋርፌሮች የምናሸንፍ በሕይወታችን ውስጥ መንፈሳዊ ድል የሚመጣው ከስፍራ ነው የሚባለውን ነገር ደግመን ከማለት አይደለም። ጳውሎስ በኢየሱስ ስም ሙሉ አጋንንት ሲያስወጣ አዩና አስቄዋ ልጆች ጳውሎስ በሚያምነው በኢየሱስ ክርስቶስ ስም ውጣ አሉት። አጋንንቱ ተገለጠ፣ ግን እንኳን ሊወጣ እነሱን አባሮ እርቃናቸውን ከተማ ውስጥ አዋረዳቸው። ጳውሎስ የሚለውን ደገሙት፣ ማኒፌስት አድርገዋል። ግን ሰለጠነባቸው፣ በረታባቸው ነው ቃሉ የሚለው። በሕይወታችን ውስጥ አንዳንድ በጣም ኤክስትሪምሊ የከበዱን መንፈሳዊ ውጊያዎችን ስንመለከት አንዳንድ ጊዜ የጠላት ብርታት ሳይሆን ከየት ጋር ነው የምንዋጋው የሚለውን በደንብ አድርገን ማየት አስፈላጊ። መንፈሳዊ አድቫንቴጅ ካለው ፕላትፎርም ከኢየሱስ መዋጋት መቻል። አሰቃይቶናል፣ ረብሾናል፣ አስለቅሶናል ብለን የምናስበው ነገር እንዳትለቅሰን ከምንታገለው ትግል በላይ ልናለቅስ ወደ ማንችልበት የክርስቶስ እቅፍ ገብተን እንባ ከዓይኖች እንዲታበሱ አስቀድሞ ስለ ወደፊት የነገረን አምላክ ፊት ሆነን አንዳንዶቹ እድል ፋንታ እንዳያገኙ ማድረግ እንችላለን። ይሄ ማለት በሕይወታችን ላይ መከራ አይመጣም፣ ችግር አይመጣም ማለት ሳይሆን የመጡት እነዛ አስጨናቂ ነገሮች ሁሉ የጠላት ብርታት ላይ ሆኖ ይችላል። ደግሞ እውነት ለመናገር ብርቱና ኃያል እግዚአብሔር ነው። ብርቱና ኃያል እግዚአብሔር የአብርሃም ዘር ስለሆነች ልትፈታ ይገባታል ማለት ነው። የአብርሃም ዘር በመሆኑ እንኳን አርነት ሊገኝ ለሐዋርያት የገባቸው ነገር ሌላ ነገር፣ በዛን ጊዜ ለነበሩት ፈሪሳውያን ደግሞ እንደዛው ሌላ ነገር። የመላእክቱ ጌታ መልአክ ልኮ ውሃ ሲያናውጥ ሰዎች ይፈወሱ ነበረ። ቀድሞ የገባው ውሃ ውስጥ የገባ ከበሽታ ሁሉ ይነጻ ነበር ይላል ዮሐንስ 5 ላይ። ያን ያዘጋጀው ራሱ ጌታ ነው። ግን የመላእክቶችን ጌታ ባዘጋጀው የፈውስን ስርዓት የጌታ መልአክ መጥቶ ውሃውን ሲያናውጠው ቀድሞ የገባ ይፈወሳል ማለት በጣም ከሚፈውሰው ይልቅ የሚገለው የሚበልጥ አገልግሎት አይነት ነው። ግን በዛው ጌታ የተቀመጠ ጥላ። ለምሳሌ ቀድሞ የገባ አንድ ሰው ብቻ የሚፈወስ ከሆነ ዘሎ የገባው የተገፈተረ ሰው ሽባ ከሆነ ወይ ሰጥሞ ይቀራል
ሊፈወስ ገብቶ ሊሞት የሚችልበት አይነት ፈውስ አለበት። ያንን የተጠባበቀ እያለ የጌታ መልአክ ውሃ እስኪያናውጥ ድረስ ገፍቶት የሚመረውር ሰው አጥቶ ብዙ ዘመን የቆየ ሰው አሁን የመላእክቶቹ ጌታ ሲመጣ መወርወር አላስፈለገውም። እጅ ተጭኖ የተባለ ምንም ነገር የለም። አልጋን ተሸክመ የተባለ በኢየሱስ ክርስቶስ ውስጥ ፍቅሩን ተረድተን ለፍቅሩ ምላሽ ስንሰጥ የምንቀመጥበት ቦታ ወዳጆቼ የኃይል ቦታ ነው፣ የስልጣን ቦታ ነው፣ የፍቅር ቦታ ነው፣ የትዕግስት ቦታ ነው፣ የጽናት ቦታ ነው። መቼስ መንፈሳዊ ውጊያም ስናነሳ ዝም ብለን እኮ እንደምናስበው ከጠላት ጋር መጋደል አለብን የሚል ጋር ሲናገር እኮ ነገሩ የግብ ግብ ነው እኮ እያለ ውጤቱ ያልታወቀ ትግል እኮ በአማኝና በሰይጣን መካከል መኖር የለበትም። ኃይልን በሚሰጠን ከአሸናፊዎች እንበልጣለን ሲል አሸንፎ እንኳን እኛ ጋር ሲመጡ ምን በልጣቸው ከሆነ ታግለን የማሸነፍ ጉዳይ አይደለም፣ የፖዚሽን ጉዳይ። ስለ መንፈሳዊ ውጊያ ሲተነገረን የእግዚአብሔር ቃል እኮ በተለይ ኤፌሶን ምዕራፍ 6 ላይ ያለው እኮ ከኢየሱስ ውጭ ምን አለ? እዛ ጋር ምን አለ? በቀረውስ በጌታና በኃይሉ ችሎት በርቱ ሲል ብርታታችን በኃይሉ ችሎት መሆን አለበት። ከዛ በኋላ ትግሉን በተመለከተ ሲናገር ቁጥር 11 ላይ እኮ የዲያብሎስን ሽንገላ ነው፣ የሱን ብርታት፣ የሱን ፍላጻ፣ የሱን ቀስት፣ የሱን ብርታት፣ የሱን ጉልበት አይደለም፣ የሱን ሽንገላ ነው። የዲያብሎስን ሽንገላ ሲሸነግለን ብርቱ እንደሆነ የሚያሳየን ሳይን የሱን ብርታት ሳይሆን የኛን የለሱ የሚመች ሁኔታ ውስጥ መኖር ነው የሚጠቀም። የሚገርመው ሽንገላ ለመቃወም የዳበር ንቃት ወርጉስ ነው። ሰው እንዴት ሽንገላ ለመቃወም የራስ ጉድ ያደርጋል? ሰው እንዴት ውሸትን ለመከላከል የጽድቅ ጥሩ ያደርጋል? ሰው እንዴት የወንጌል ጫማ ያስፈልጋል ሽንገላ ለመከላከል ካላችሁ እነኚህ ዕቃዎች እንዳለ ብትመለከቷቸው ሪል ዕቃዎች አይደሉም፣ የጦር ዕቃዎች አይደሉም። ለመናገር ጳውሎስ ምናልባት በዛን ጊዜ በተቤቱ ነው ፊት ለፊቱ ላይ የሮማን ወታደር እያየ እንዴት አድርጎ እንደሚከላከል እንዴት አድርጎ እንደሚዋጋ እያየ እንደጻፈ ይነገራል መጽሐፍ ቅዱስ ላይ። ኦኬ፣ ግን እስቲ ዕቃዎቹን አለፍ ብለን እና የቀድሞ ፍቅር ማደስ እንዴት አድርጎ ስፒሪቹዋል ዓለም ላይ ብቃት እንደሚሆን እንመለከታለን። መጋደላችን ከሥጋና ከደም ጋር አይደለም፣ ከአለቆች ከስልጣናት ከዚህም ዓለም ከጨለማ ገዦች ከሰማይ ስፍራ ካሉ ከክፉ መንፈሳውያን ሰራዊት ጋር ነው እንጂ ካለ በኋላ ስለዚህ ላይ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። አሁን ዕቃ ጦሮቹ ዘመን እንግዲህ ወገባችሁን በእውነት ታጥቃችሁ ይላል። እውነት ማን ነው? መጽሐፍ ሲናገር እውነትም መንገድም ሕይወትም እኔ ነኝ ብሏል። ኢየሱስ ነው እውነት። የጽድቅ ጥሩ ለብሳችሁ ሲል ጽድቃችን ማን ነው? ኢየሱስ ነው። እኛ በሱ ሆነን የእግዚአብሔር ጽድቅ ነው፣ ስለኛ ኃጢአት የሆነ ጽድቃችን ክርስቶስ ኢየሱስ ነው። የሰላም ወንጌል በመዘጋጀት እግሮቻችሁን ተጫምታችሁ ሲል ወንጌል ስለማን ነው? ስለ ኢየሱስ ነው። በሁሉም ላይ ጨምራችሁ የሚበለበሉትን የክፉን ፍላጻዎች ሁሉ እንድታጠፉ የምትችሉበትን የእምነት ጋሻ ሲል የእምነታችን ጀማሪና ፈጻሚ ማን ነው? ኢየሱስ ነው። የመዳን ራስ ቁር ሲል መዳናችንን በተመለከተ መቼም ጥያቄ ውስጥ አይገባም። የመንፈስ የፍጹም የእግዚአብሔር ቃል ሲል ቃል ማን ነው? ኢየሱስ ነው። እነኝህን ነገሮች ጠቅለል ስታደርጉ እስቲል ተመልሰው የሚጠቀለሉት ጌታ ኢየሱስ ጋር ነው። በሱ ድባብ ውስጥ፣ በሱ አትሞስፌር ውስጥ፣ በሱ ኮንሽስነስ፣ በሱ መረዳት፣ በሱ እምነት፣ በሱ ተስፋ አድርገን የምንኖረው ህይወት ነው የድላችን ምንጭ እንጂ እነኝህን ነገሮች አስበን የሆነ የምናደርገው ሪቹዋሎች አይደሉም። ብዙ ጊዜ ልክ በማይሆን መንገድ ስለሚዋጉ ሰዎች የሚገባውን ድል ያገኙ።
ለዛ ነው ለጢሞቴዎስ ሲመክር ጳውሎስ ምን አለ? እንደሚገባ አድርጎ የማይታገል የድሉን አክሊል አያገኝም። መታገል ብቻ ሳይሆን እንደሚገባ መታገል ያስፈልጋል። እንደውም ጳውሎስ ዝም ብሎ የማይታገል ትግሉ ልክ መሆኑን ቼክ ያደርጋል። ሲጨርስ ዘመኑን ሲጨርስ እኮ አለው ሩጫውን ጨርሻለሁ፣ ሃይማኖቱን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ ሲል ሲጋደል እንኳን ገድሉ መልካም መሆኑን ካጣራ በኋላ የሚጋደለው ከዛ በኋላ እንደሚገባ የሚታገለው። ለዛ ነው የዲያብሎስ ሽንገላ አንስተው ሙሉ ያለው። ስለ ሰው ሲፈራ እንኳን የሚፈራው ሽንገላ ነው የሚፈራው። እባብ በተንኮሉ ሔዋንን እንዳሳታት ሀሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅንነት ልባችሁ እንዳይመለስ እሰጋለሁ። ስለምንም ያላቸው ቅንነት ቢበላሽ ብዙ ጳውሎስ አይከፋው። ስለ ክርስቶስ ያለው ከተበላሸ ግን ሁሉም ተበላሸ። እኛ በክርስቶስ አምነን የእግዚአብሔር ልጆች የሆን የእግዚአብሔር ልጆች ሴፍ የሆነ የኛ ቦታ የሱ እቅፍ ነው። ለኛ ትክክለኛ ቦታ እረፍት የምናገኝበት የሱ እቅፍ ነው። ነገሮቻችን እንዳለ ሲበላሹ የተበላሸውን ነገር ለማስተካከል ከሄድን ጠላት ይህን ብናስተካክል ሌላ እንድናስተካክለው ጊዜያችንን እንድንፈጅ የሚያደርግ ነገር ያበላሻል። ያገኘን ቦታ በቀላሉ ነገራችንን ሊያበላሽ የሚችልበት ስለሆነ ስለዚህ እሱ እያበላሸ እኛ የተበላሸውን ለማስተካከል እግዚአብሔር ፊት እየጸለይን ዘመናችን ያልቃል እንጂ እግዚአብሔር በእኛ ሊያደርግ የፈለገውን ነገር ለማድረግ ጊዜ አናገኝም። ያን የሚመራን የገጠመን ችግር ይሆንና የገጠመን ችግር ለማስተካከል የምንሄደው ርቀት ሁሉ ጊዜ ከእግዚአብሔር ጋር ያገናኘናል። እግዚአብሔር ደግሞ ቸር ስለሆነ ነገሩን ይፈታልናል። ያ ሲፈታ ነገራችን ደግሞ ይበላሻል። ነገር ሲበላሽ እኛ ስናስተካክል፣ ነገር ሲበላሽ ሰዎች ሲጸልዩልን፣ ነገር ሲበላሽ ዘመናችን የተበላሸ ነገርን የሚያስተካክሉ እንጂ እግዚአብሔር በቤታቸው ያሰበውን ሀሳብ ኖሮ ለማለፍ የሚዘጋጁ ሰዎች አይነት ሳንሆን ድንገት ዘመናችን ያልቃል። የእግዚአብሔር ፍቅር ገብታቸው ለዛ ፍቅር ምላሽ የሰጡ እንደቀደመው እግዚአብሔርን ለመውደድ የሚነሱ ሰዎች አንዳንድ ጊዜ ነገራቸው ተበላሽቶ እያዩት እሱን ጥለው ከእግዚአብሔር ጋር ስላላቸው የፍቅር ግንኙነት ኬር ማድረግ ይጀምራል። የገጠማቸው ነገር እንዲሉት የፈለገውን ነገር አይሉም። ልክ እንደ ሱነማ ሴት ልጇ ቤት ላይ ሞቶ እያለ ሰላም ነው ይስሏት፣ ሰላም ነው። ሰላም ነው ለማለት የግድ ሰላም መሆን የለም። ደካማ በሆናቸው ጊዜ ደክም ያለው ማለት መጥፎ ባይሆንም ደካማ ብርቱ ነኝ ይበል የሚለው ቃል ግን ሊታመን ይገባል። የገጠሙን ነገሮች ሊያናግሩን የፈለጉትን ነገር የተናገርነውን ቃል ቤታችን ስጋ እያለበስን ዘመናችን እንዳያልቅ አቤቱ ወደ አንተ መልሰን እኛም እንመለሳለን። ዘመናችንን እንደ ቀድሞ አዲስ ብሎ ኤርምያስ እንደጸለየው በተለይ ከሱ ጋር ያለን የፍቅር ግንኙነት እውነተኛ ፌሎሺፕ እንዲታደስ እድል መስጠት አለብን። ወዳጆች በአዲስ ኪዳን ያለን አማኞች የህይወታችን ኳሊቲ፣ ህይወታችን ጥራት፣ ህይወታችን የጽድቅ ጉዞ፣ የቅድስና መንገድ፣ በጨለማ ያለን ድል፣ በበሽታ ላይ ያለን ስልጣን፣ በዓለም ላይ ያለን ብልጫ የሚገናኘው ከምናደርገው የሚቆጠሩ ነገሮች በላይ እነሱን ነገር ስናደርግ ከየት ነው የምናደርገው፣ ከየትኛው አትሞስፌር ነው የምናደርገው የሚለው ይበልጣል። አባቶቻችን እኮ ፈውስ ለማድረግ አይጨነቁም ነበር። አጋንንት ለማውጣት ትግል አይሆንባቸው ነበር። ሙት ለመቀስቀስ ሲሄዱ የተኛ ሰው እንደሚቀሰቅሱ ነበር የሚቀሰቅሱት። ትዝ አይላችሁም? ጴጥሮስ በመንገድ ላይ እየሄደ ለኮንፈረንስ አልሄደም፣ ለፈውስ ፕሮግራም አልሄደም። በጸሎት ሰዓት ቤተ መቅደስ ሲሄዱ ሽባ መንገድ ላይ ያገኙ። በጣም የሚገርመው ሽባው ከ38 ወደ 40 ዓመት አካባቢ ቆይቷል። ያ ማለት ጌታ ምድር ላይ በሚያገለግልበት ዘመን ሽባ የነበረ ነው። ጌታ ካልፈወሰው እኔ እንዴት ልፈውሰው እችላለሁ ብሎ እንኳን አስቦ እምነቱን ሊጎድል የሚችልበት አይነት ከባድ ነገር ነበር የገጠመው። እሱ አሁን ጸልዮ ጸሎቱ ከሚሰራው በላይ በደንብ አድርጎ የሚያውቀው ከየት እንደሚጸልይ። ብርና ወርቅ የለኝም ያለኝን እሰጣለሁ ብሎ በናዝሬቱ ጌታ በኢየሱስ ክርስቶስ ተነሳና ተመላለስ ሲል በኢየሱስ ኢን ጂሰስ ኔም ኢን ውስጥ ከስሙ ውስጥ ሆኖ
ወደኛ ተመልከት እንኳን ሲል አንዳንድ ሰዎች የእግዚአብሔርን ክብር እንደወሰደ ሊያስቡ እንኳን እስኪችሉ ድረስ ግራም ያጋባ ነበር። አንድ ታሞ እያለ አሁን እኔ ሽባቸው ወደ እኔ ተመልከት ብል የእግዚአብሔርን ክብር እንደወሰዱ ሊያስብ ይችላል። ጴጥሮስ ወደኛ ተመልከት ብሎ ወደኛ ሲል እነሱ ያሉበት ቦታ አለ። ስፒሪቹዋሊ እነሱ ካሉበት ቦታ እግዚአብሔር አምላክ መስራት የሚችልበት አይነት አትሞስፌር ያለው። መጨረሻ ላይ ግን ሰውየው ከተፈወሰ በኋላ ነገሩ ከተቀየረ በኋላ ከተመላለሰ በኋላ ቤተ መቅደስ ገባ በኋላ ክብሩ እንደነ ጴጥሮስ ለማድረግ ሰዎች ሲፈልጉ ወደኛ ተመልከት ብሎት የነበረው ያ ሰው በዛው አንደበቱ ስለምን ወደኛ ትመለከታላችሁ አለ። ይሄ የሆነው በእምነታችን በጽድቃችን በምናምናችን አይደለም አለ። የሆነው የናዝሬቱ ኢየሱስን እግዚአብሔር አባከበረው። ይሄ ነው መነሻችን፣ ይሄ ነው አትሞስፌራችን። እስቲ አንዳንድ ነገሮቻችንን እንዳሉ ትተናቸው ከእግዚአብሔር ጋር ያለንን ፍቅር ለማደስ እግዚአብሔር ፊት ላይፋችንን ስናስቀምጥ ተነው ይጠፋሉ። ተነው ነው የሚጠፉት። አንጸልይ እኮ እያልኩ አይደለም። ከጸለይን ቀር ከትክክለኛ መጸለያ ቦታ እንጸልይ። ጸሎታችን ኃይል ማድረግ ካለበት ጸሎት ብቻ መሆን የለበትም። መጽሐፍ እንደሚናገር የጻድቅ ሰው ጸሎት ነው የሚለው። ጽድቃችን ክርስቶስ ነው። ብዙ ጊዜ ልክ ካልሆነ ቦታ የሚጸልዩ ልክ ባልሆነ መንገድ ጸልየው ጸሎታቸው የማይመለስ ሰዎች ስለ ጸሎት ልክ ያልሆነ እሳቤ ውስጣቸው ጠላት ያስገባል። ጸለይኩ አልተቀየረም፣ ስለዚህ ጸሎት አይሰማም ወደሚል ይገባሉ። ጸሎታቸው ስለማይሰማ አይደለም ወዳጆቼ፣ እግዚአብሔር ጸሎትን የሚሰማ አምላክ ነው። እውነት ለመናገር ከጸሎት ይልቅ እግዚአብሔር መልስ የሚሰጠው ለሌላ ነገር ነው። ለዛ ነው ኢሳይያስ ላይ ሳትለምኑኝ እመልሳለሁ፣ ሳትጠሩኝ እመልሳለሁ ሲል ለጥሪው አይደለም ማለት ነው። ከመጠራት በፊት እግዚአብሔር የሚመልሰው ነገር አለ። ከዛ ነገር ተነስቶ ሲጠሩ ነው እግዚአብሔር መልሰው። የእግዚአብሔር ሐሳብ፣ የእግዚአብሔር ፍቃድ፣ የእግዚአብሔር መገኘት፣ የእግዚአብሔር ፍቅር ከሱ ጋር ያለን ፌሎሺፕ መነሻችን ከሆነ ከዛ አትሞስፌር ውስጥ እግዚአብሔር አምላክ የማይፈልገውን አይነት ጸሎት እንጸልያለን። ደግሞ ስንጸልይ አለ እምነት ማድረግ አንችልም። በጽድቅ ሜንታሊቲ ስለምንጸልይ ኃይል ታደርጋለች። እናንተ በብሉይ ኪዳን እኮ ያለ ኤልያስ በጽድቅ ሜንታሊቲ እንደጸለየ እኮ እንደ ምሳሌ ተቀመጠ። እሱ የጻድቅ ጸሎት በስራው ኃይልን ታደርጋለች ከተባለ በኋላ ኤልያስም እንደኛው ሰው ነበር ይላል። እንደ አንቺ ሰው ነበር፣ ምንም በቃ እንደኔ ሰው ነበር። በውስጡ የተገለጠ በሱ ህይወት እኮ የሆነ ነገር በጣም ኤክስትራ ኦርዲነሪ ነው እኮ። ስጋውን እኮ አፈር አልነካውም፣ በክብር ነው ከተወሰደው። ግን እሱም ሰው እንደኛ ሰው ነበር። ግን 3 ዓመት ሰማይ ዘጋ፣ 3 ዓመት ሰማይ ከፈተ፣ ጸለየ፣ ሰማይ ዘጋ፣ ጸለየ፣ ሰማይ ከፈተ ብሎ እንደምሳሌ ያስቀምጥ። በብሉይ ኪዳን እንኳን ሆኖ በራቸስነስ ኮንሽስነስ በጽድቅ ኮንሽስነስ መጸለይ ይችላል ነበር። አብዛኛው ሰው ሊጸልይ ሲነሳ የሚጀምረው ከራሱ ስለሚጀምር ከኢየሱስ የሚጸልይ ጸሎት መጸለይ አይችልም። በጽድቅ ሜንታሊቲ ይጸልይ። ትናንት ያጠፋው ትዝ ይለዋል። ባለፈው የበደለው ማለት ታጥቦ ንስሐ ገብቶ በደም መታጠብ እንኳን ነገር እግዚአብሔር የረሳውን ነገር እያስታወሱ ግን ራስን በኩነኔ ማሰር ከእግዚአብሔር ቃል ጋር መጋጨት። ተመለሱ ወደሱ፣ እንመለስ ወደሱ ነው ኤርሚያስ ያለው። የገጠመን ነገር በጣም ውስብስብ ነው። ሽማግሌዎች ተጎድቷል፣ ደናግል ተጎድቷል፣ አባቶች ተጎድቷል፣ ሽማግሌዎች ተጎድቷል፣ እናቶች መበለት ሆነዋል። ገንዘባችንን ከፍለን ውሃችንን ጠጣን። የእኛን ውሃ በገንዘብ ጠጣን፣ እንጨታችንን በገንዘብ ገዛን። የገጠመን ነገር አደገኛ ነው። እንጀራ ለመብላት ብዙ ሪስኪ ጎዳና ውስጥ የምናልፈው ያ ሁሉ ሆኖብናል። ይህን አስተካክል ሳይነው እኛን መልሰናል። ያዕቆብ እኮ ለመባረክ የሄደበት መንገድ ነበረ። አባቱም እኮ በስተርጅና ባርኮት ነበር። ሁሉ ጊዜ ስፒሪቹዋል የሚያደርጉ ሰዎች ሮንግ ባርኮት ሊባርኩ ይችላሉ። ለባርቲንግ እግዚአብሔር ከነሱ ጋር ኮቨናንት ስላለው የባረኩትን በረከት ሲባርክ፣ ለዛ ነው አንዴ ባርክ ያለው ተባርኮ ይቀራል አለ። እውነቱን ለመናገር የሆነለት ነገር አለ፣ ግን በዛ መንገድ ያገኘው በረከት ዋጋ የሚያስከፍል ነበር። ሚስት ለማግባት 7 ዓመት መልፋት ነበረበት። 7 ዓመቱን ለፍቶ ባሪያ ሆኖ ሲጨርስ ደግሞ ያሰበውን ሰው አላገባም። አታለውት ነበር። ያገኛል ግን ተታሎ ነው የሚያገኘው። ለፍቶ ዋጋ ክፍል ያገኘው። ቀጣዩን የሚወዳትን ለማግባት ደግሞ እንደገና ሌላ 7 ዓመት፣ ለበጎች 6 ዓመት። መጨረሻ ላይ ብዙ ለሁለት ሚስት፣ ብዙ ሰራተኛ፣ ብዙ ልጆች፣ ብዙ ግመል፣ ብዙ በግ፣ ብዙ ምናምን ኖሮት ራሱን ሲመለከት የሆነ እንዳልተባረከ አሰበ።
ከዛ በኋላ ከወንዝ ማዶ አሻግሯቸው እግዚአብሔርን ካልባረከኝ አልለቅህም ያለው እንዳልተባረከ የሚያስብ ጸሎት ጸለየ። ከዛ እግዚአብሔር አምላክ እንዴት እንደነካው ሰውነቷም እንዴት ድኖ እንደቀረስ ስትመለከቱ ያ አትሞስፌር ሁሉም ኖሯችሁ እንዳልተባረካችሁ ተሰምቷችሁ በሱ ድባብ ውስጥ ሆናችሁ እሱ ሲነካችሁ ትባረካላችሁ። በስርዓት የተራመደ መጥቶ ጭኖቹ ትዳ ከተነካ በኋላ እያነከሰ ነው የተመለሰው። ግን እያነከሰ ሲመለስ ያለው ነገር በጣም ልቤን ይነካዋል። እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ነው ያለው፣ ታማ ቀረች አለ ያለው። ወዳጆቼ ብዙ ነገሮቻችን አቅም ያገኙት ካለንበት ቦታ የተነሳ የቀደመው ፍቅራችንን ከእሱ ጋር ማደስ ስንጀምር አንዳንዱ ስፍራ ያጣል። ማብራት ሳታበሩ ጨለማ ከዙሪያችሁ እንዲነሳ ብትጸልዩ ብዙ ለውጥ አታዩ። ጸሎቱን ትታችሁ ዝም ብላችሁ ማብራት ብታበሩ ጨለማ የት እንደገባ አታገኙ። የገጠመን ነገር ብዙ ነው። እኔና እናንተን ጨምሮ እንደ ግለሰብ፣ እንደ ትዳር፣ እንደ ቤተ ክርስቲያን፣ እንደ ሀገር ብዙ የተበላሸ ነገር አለ። አብዛኛውን ጊዜያችንን የምናጠፋው የተበላሸውን ነገር ለማስተካከል ነው። እሱ መጥፎ ባይሆንም ግን የተበላሸው ነገር እንዲበላሽ ያስቻለውን ከእግዚአብሔር ጋር ለፌሎሺፓችንን አድሰን እንደቀደመው ዘመን ላይፋችን ታድሶ የቀደመው ፍቅራችንን በሱ ፊት መልሰን ህይወታችን የእሱን ፍቅር ተረድተን ለዛ ፍቅር በሚሰጥ ምላሽ የሚመራ የሆነ ለታ አንዳንዶቹ እንቆቅልሾቻችን ተፈተውንም እናገኛቸው። አንዳንዶቹ ጥያቄዎቻችን መልስ አግኝተው ነው የምናገኛቸው። ጌታ ወደዛ ሽባ ሰው ሲመጣ መች እጅ ጫነበት? መች ፈውስ ብሎ ጸለየ? አልጋን ተሸክመ ሂድ ሲል አልጋን ተሸክመ ሂድ ያለው ጌታ አጠገብ ላይ በሽታ አልጋን እንዳትሸከም ሊከለክል አይችልም። አላዛር በታመመ ጊዜ እኮ እዚህ ሆነ ቢሆን ባልሞተ ነበር ሲል እኮ እሱ ባለበት ቦታ ሞት እንደማይሰለጥን ያውቃል። አሁንም ግን የምትለምኑ እንደሚሰማ እናውቃለን። እስቲ እዛ ድባብ ላይ ያለ ነው። አንዳንድ ጊዜ ቤታችን ተአምራት እየሆነ ልክ ራእይ ምዕራፍ 2 ላይ ባለፈው እንዳየነው ሐዋርያዊነትን ለይተን ብናገኝ ፈውስ ቢሆን ተአምራት ቢሆን ጽናታችን እምነታችን እንደዛው ላይ እንዳለው ቢደነቅ የምነቅፍባት ነገር አለኝ ብሎ የሚናገርበት ምክንያት ነቃፊ ስለሆነ አይደለም። እግዚአብሔር ያ እሱኛ የሚነቅፍበት ነገር ህይወታችን ሰፈር ለማድረግ ምቹ ሁኔታው ስፍራ የማያገኝ ነገር ኪሳችሁ ሲወፍርና ሲከሳ የማይወፍርና የማይከሳ ሰላምና እምነት እንዲኖራችሁ ማድረግ የሚችል ኢየሱስ የሚባል አትሞስፌር አለ፣ ጌታ አለ። አብረን ያለን ህብረት ስንመልስ ፍቅራችን እንደገና ስናድስ መቼም ቢሆን እንዴት እንደወደደን ከውስጣችን ላይጠፋ ነፍሳችን በፊቱ ስናፈስ ለዛ ፍቅር ምላሽ መስጠትን ስንጀምር እሱ አስቀድሞ ወዶናልና እኛ ደግሞ እንወዳለን ብለን መራመድ ስንጀምር በህይወታችን ላይ የሚሆነው ነገር ከጸሎት መልስ ያለፈ ይሆናል። ለዛ ነው መጽሐፍ ቅዱሳችንን በጥንቃቄ ስናነብ ወደ እግዚአብሔር የሚጸለይ ጸሎት በጣም ጥቂት ነው። እኛ ወደ እግዚአብሔር የምንጸልየው ብዙ ጊዜ ከእግዚአብሔር ሆነን ስለማንጸልይ ነው። ለምሳሌ አጋንንትን አስወጡ ያለው እግዚአብሔር በጌታ በኢየሱስ ይሄንን አጋንንት አስወጣው አንልም። አዝሃለሁ በኢየሱስ ውጣ ነው የምንለው። ወደ እግዚአብሔር ሳይሆን ወደ ሁኔታው። በለስቷን ከረገማት በኋላ ጌታ ኢየሱስ ክርስቶስ ደርቃ ሲያዩት ኔክስት ዴይ ላይ በዚች በለስ እንደሆነ ብቻ አይደለም ከእናንተ ማንም ኤኒባዲ እምነት ቢኖረው ባይጠራጠር ይህንን ተራራ ተነስተው ወደ ባህር ተወርወር ቢል ይወረወራል ሲል ወደ እግዚአብሔር ሳይሆን ወደ ተራራው ለመናገር የሚያስችል ከእግዚአብሔር ጋር የጠነከረ ስፒሪቹዋል ፌሎሺፕ ያለው ሰው የሚያደርገውን ነገር የተናገረው። ባህር ላይ የሄደ እኮ ተኝቶ ተንተርሶ ነበር ነው ተኝቶ ማዕበል በተነሳ ጊዜ
ሰው ትራስ አድርጎ ከተኛ በቃ ትክክል ለመተኛት አስቦ ነው የተኛው። ማታ ስለሆነ ከእነሱ መካከል አንዳንዱ የሚያንቀላፋ አይጠፋም። ማዕበሉ መጥተው እነሱን ከእንቅልፍ ቀሰቀሳቸው፣ እሱን አልቀሰቀሰውም። ለእነሱ ከእንቅልፋቸው እንዲነቁ ችግር የሆነባቸው ማዕበል ነው። ለእሱ ግን ችግር የሆኑበት ደቀ መዛሙርቱ ናቸው። ስንጠፋ አይገድም ይላሉ። ከጥፋት ከሚያድን ጌታ አጠገብ ሆነው ማለት ነው። ፌሎሺፕ ወዳጆቼ፣ እኔና እናንተ ኤርሚያስ የገጠመውን ነገር ህዝቡ የሆነው ነገር ሊስት ካደረገ በኋላ ነገሩ ይስተካከል ከማለት ይልቅ ወደ አንተ መልሰን እኛ እንመለሳለን ዘመናችን እንደ ቀድሞ አዲስ ሲል እነዛ ነገሮች አቅም ያገኙበት ነገር እነሱ ጋር ሳይሆን እኛ ጋር ነው ያለው። እውነት ለመናገር የሰይጣን ኃይል በእጁ አይደለም ያለው። በህይወታችን ላይ የፈለገውን ነገር ሊያደርግ አይችልም። ይህ እውነት ነው። ከምናልፍበት ቻሌንጅ ተነስተን ነገርን አንተረጉም። ከእግዚአብሔር ቃል ስንነሳ በፍጹም ኃይሉ በእጁ አይደለም ወይም የለቀቅነውን ያህል ነው የሚፈናፈን። በጠላት ኃይል ሁሉ ላይ ስልጣን ያለው አማኝ ነው እንጂ በአማኝ ሁሉ ላይ ኃይል ያለው ጠላት ነው። ኃይል ካገኘ ምንድነው አስቻለው? በብሉይ ኪዳን በደንብ ግራውንድ ነበር። ትልልቅ የምትሏቸው አገልጋዮች በትንሽ ነገር ወድቁ ነበር። ኃጢአት የሚባል ነገር ነበር። ክርስቶስ መጥቶ ዋጋ ከፍሎ መስቀል ላይ አልሞተም። በደሙ ሪል የሆነውን በጥላ አምነው ከሩቅ የፈቀዱለት ጥቂት ሰዎች ቢኖሩም ግን በትክክል ያንን ብለሲንግ አክሰስ ያደረጉት እዚህ ያሉት ናቸው። እኛ ነን። ከዛ ፊት በነበረው አሁን እኛ ልናስበው የማንችለው አይነት ኮሚትመንት ያለው አማኝ ሁሉ ሲምፕል ይወርቅ ነበር። ዓለምን በሱ እግዚአብሔር ታድጎ ኖህን ስንት መቶ ዓመት እንደዛ ታዞ መርከብ ሰርቶ ስንት ብሎ ዓለም ከሱ ተነሳ እንደ አዲስ ተጀመረ። ከሆነ ጊዜ በኋላ ወይን ተክሎ ሰክሮ ረቃኑ እስኪታይ ድረስ መጨረስ አይከብድም። ግራውንድ አለ። ዳዊት መጥቶት ጎዳድን ለመጣል አቅም አለው። አንዲት ሴት ደግሞ ሻወር ስትወስድ በመስኮት አይቶ ደግሞ በሷ ለመውደቅ ደግሞ ላለመውደቅ አቅም የለው። አብርሃም የት እንደሚሄድ እግዚአብሔርን ታዞ ሊወጣ ይችላል። ከራሱ ሰራተኛ ጋር ተኝቶ ግን ለመውለድ ችግር ነው። ዓለም ከተፈጠረ ጀምሮ ያልነበረ ጥበብ ነበሩ። ሰለሞን ግን 1000 ሚስትና ቁባት በጋራ በደፈ ጌታ መስቀል ላይ እስከሞተበት ድረስ ያሉት አገልጋዮች ብትመለከቷቸው ትልልቆቹ እንኳን በትንሽ ነገር ይወድቃሉ። ጌታ መጥቶ መስቀል ላይ ሞቶ ከዛ በኋላ አምነን በሱ ያለን ትንንሾቹ እኛ በትልልቁ እንኳን እንዳንወድቅ የሚያደርግ ስራ ሰርቶልን ያ እንዲሆን ግን በእኔ ኑሩ ያለው። ፍሬ ማፍራት ከፈለግን ዘር ከመዝራት ባሻገር በሱ መኖር ነው ያለብን። ከሱ ጋር የሚደረግን ህብረት አልፎ ከህብረት የተነሳ ቤታችን ላይ የሚሆን ነገር መናፈቅ እርስ በርሱ የሚጋጭ ነገር። ይህን ነገር ሰፋ አድርጌ የምናገረው ለኔክስት በደንብ አድርጌ ሬዲ ለማድረግ ነው። በቃ ላይፋችን መቀየር አለበት ወዳጆች። ኢየሱስ ሲባል ደንገጥ የሚል ማለት ነው። መንፈስ ቅዱስ ሲባል እንባ ከዓይናችን ዱብ ዱብ የሚል ይህን ስም ስንጠራ ከጠራን በኋላ የሚሆነው ነገር ሳንጠራው የምናስተውል እግዚአብሔር ለማምለክ ስንነሳ ዝማሬ የመቻል ጉዳይ ብቻ መሆኑ ቀርቶ የነገስታት ንጉሥ የጌቶች ጌታ የሰማይና ምድር ፈጣሪ አምላክ ፊት የመገኘት እድል እንዳገኘ ሰው በብዙ መደነቅ የሚቀር ጥቃቅን ነገር የማያስፈራ አምላካችን መጠጊያችን ባገኘን በታላቅ መከራ ረዳታችን። ስለዚህ ምድር ብትናወጥ ተራሮች ባር ቢወፈሩ እኛን ፈራም እንዳሉ ቆርልጆች ትልልቅ ሰዎች የሚያስፈራ ነገር ከእግዚአብሔር ጋር ስላለን የማያስፈራ መሆን አለበት ላይፋችን። ያ እንዳይሆን የሚከለክል ነገር የለም። እግዚአብሔር አምላክ በክርስቶስ ሁሉም ከፍሏል። በተከፈለው አትሞስፌር ለመኖር ግን የተከፈለልን ዋጋ ተረድተን የፍቅሩ መገለጫ ሆኖ የከፈለው ዋጋ አይተን ለዛ ፍቅር ምላሽ ከሰጠን እሱ አስቀድሞ ወዶናል፣ እኛ ደግሞ እንወዳለን።
ያንን ምላሽ በመስጠት የሚኖሩ ሰዎች መንፈሳዊ ዓለም ላይ አደገኛ ሰዎች ናቸው፣ ከባባድ ሰዎች ናቸው። የሚወደኝ ቢኖር እኔ አብሬው እገባለሁ ከአብ ጋር ብሏል ጌታ እኮ። አብረን ማዕድን እንቋርሳለን እኮ። የእግዚአብሔርን ፍቅር ተርቶ ለዛ ምላሽ መስጠትና የቀደመውን ፍቅር ማደስ መንፈሳዊ ዓለም ላይ የሚያቆማችሁ ቦታ አሜዚንግ። በቃ መለወጥ አለበት ላይፋቸው። አልተለወጠም ችግር አለባችሁ ያልጋረም ግን አሁን ከተለወጣችሁ በላይ የመለወጥ እድል አለ። ከተቀየርነው በላይ መቀየር እድል አለ። ከረገጥነው ከፍታ በላይ መርገጥ እድል አለ። ይሄን ለማድረግ በየትኛውም 5ቱ የአገልግሎት ቢሮዎች ውስጥ ሰርተን ላይሆን ይችላል። ብናገለግል ብንገለገል በእግዚአብሔር ፊት በድል ሊያመላልፈን የሚችል ስራ ክርስቶስ ኢየሱስ ሰርቶልናል። ኢየሱስ ጌታ ተሰርቶልናል፣ ሆኖልናል። ወረቦች እስቲ አይኖቻችንን ከከበዱን ነገሮች፣ ካስጨነቁን ነገሮች፣ ከተበላሹብን ነገሮች በዙሪያችን ስንመለከት ዝም ከማያሰዩ ነገሮች ኤርምያስ እንደዘረዘረው ከምንዘረዝረው ነገር ላይ አንስተን አቤቱ ወደ አንተ መልሰን እኛም እንመለሳለን። ዘመናችንን እንደ ቀድሞ አድስንበትና ፍቅራችንን እንዲታደስ በፊቱ መጠየቅ ነው። በህይወታችሁ ላይ ከእግዚአብሔር ጋር ህብረት ካላችሁ ከእናንተ ጋር ህብረት ያለው ብዙ ስቃይ ጥሏችሁ መሄድ ይጀምራል። ጌታ ኢየሱስ ክርስቶስ አንድ ፓወርፉል ነገር ተናግሯል ብሎኛል። የዚህ ዓለም ገዥ ወጥቷል አለ፣ ግን በእኔ ዘንድ አንዳች የለውም አለ። በዙሪያችን ሉሲፈር ቢሰማራ እንደዚህ ማተር እያለ ነው። ማተር የሚያደርገው እኛ ጋር አንድ ነገር ካለው ነው። የሚረግጥበት ካለው አስቻይ ሁኔታ ካለው ነው። እሱ አስቻይ ሁኔታ የሚጠፋበት ቤስት መንገድ እግዚአብሔር አምላክ ቤታችን አስቻይ ሁኔታ እንዲያገኝ የእሱን ፍቅር ተረድተን ለእሱ ፍቅር ምላሽ ለመስጠት ዘመናችንን እንዲታደስ ከእግዚአብሔር ፊት መሆን ነው። ምሽታችን የተወዘጋገበ ሊሆን አይችልም። አንዳንድ ሰዎች ግራ የሚያጋባ ህልም አይተው ጠዋት ሲነሱ ህልሜ ግራ አጋባኛል። እውነት ለመናገር አንዳንድ ጊዜ ህልም እንደዛ የሚሆነው የሰዎች ላይፍ ኮንፊውዝድ ሲሆን ነው። የሰዎች ላይፍ መሆን በሚገባ ቦታ ላይ ካልሆነ፣ ማድረግ የሚገባው ፍልሽፕ ካላደረገ ከዛ ነው ማለት ራሳቸውን ወደ መንፈሳዊ ዓለም በምሽት አሸር የሚያደርጉት ያንን ህይወት ነው። ምናልባት ወደፊት ህልም የምንማር ከሆነ ቤታችሁ ውስጥ ወንበራችሁ የተቀመጠበት ቦታ ሁሉ ህልማችሁ የተስምሎ ይችላል። እንኳን ሌላ ማለት ላይፋችን በፊት ከሱ ጋር ፌሎሺፕ ነው የሰላይ ፍቅሩን ተረድቶ እውነተኛ ፍቅር ምላሽ የሚሰጥ ከምንም ጋር የማይገናኝ አስቀድሞ ስለወደደን ፍቅራችንን በለሱ በመግለጥ የምንኖረው ህይወት ጋር ከዛ ስንኖር ህይወትን ህልማችን ቢሆን ራእያችን ቢሆን ቀናችን ቢሆን ምሽታችን ቢሆን ግራ የሚያጋባ ነው። በምድር ሳላችሁ መከራ አለባችሁ ብሎ ጌታ ተናግሯል። ግን አይዟችሁ እኔ ዓለምን አሸንፌአለሁ እኮ ብሏል። እኔ መከራ እንደሌለ ዲክለር ለማድረግ አይደለም፣ ግን አንዳንዶቹ መከራዎች አስቻይ ሁኔታ ያገኙ ናቸው። ያ አስቻይ ሁኔታ የሚሻልበት ደግሞ ራስን በመውቀስ ሳይሆን እንዳይመቻቸው የሚያደርግ ከእግዚአብሔር ጋር ያለን ፌሎሺፕ። በዚህ ምሽት እንደው በጌታ ራህራሄ እናንተንም እኔንም የምጠይቀው እስቲ እይታችንን በዚህ መንገድ እንቀይር። ኤርምያስና በዛም ዘመን የነበሩትን ሰዎች ከገጠማቸው ነገር በላይ አልገጠመን። ችግር ውስጥ እንደምታልፉ ኤክስፔክተር ነው። ሁላችንም እናልፍ እንችላለን። በማለፋችንም ደግሞ እንደ ኃጢአተኛ እንደ በደለኛ ራሳችንን አንቆጥርም። አስቻይ ሁኔታ እንኳን አገኘ ስንል ከነገሩ ለመላቀቅ ብቻ ሳይሆን ከእግዚአብሔር ጋር ለፍልሽፕ በራሱ ያላቀቋል ለማድረግ ለኩነን ይማራል። የኤርምያስን አንዴ ሙሉ ላምሮና ሰላማራ ከዛ ያመጣው መፍትሄ አንስተን በዛ ወደ ጸሎት እንገባለን። አቤት የሆነብንን ሀሳብ ተመልከት። ስድባችንን ርስታችን ለእንግዶች፣ ቤቶቻችን ለሌሎች ሆኑ። ዳደጎችና አባት የሌለን ሆነናል። እናቶቻችን እንደመበለት ሆነዋል። ውሃችንን በብር ጠጣን፣ እንጨታችንን በዋጋ ገዛን። አፋደጆቻችን በአንገታችን ላይ ናቸው። እኛም ደክመናል፣ እረፍትም የለንም። ለግብፃውያንና ለአሦራውያን እንጀራ እንጠግብ ዘንድ እጅ ሰጠን። አባቶቻችን ኃጢአትን ሰሩ፣ ዛሬም የሉም። እኛም በደላቸውን ተሸከመን። ባሪያዎች ሰልጥነውብናል፣
ከእጃቸው የሚታደገን የለም። ከምድረ በዳም ሰይፍ የተነሳ ሕይወታችን እንጀራችን እናመጣለን። ከሚቃጠል ከራብ ትኩሳት የተነሳ ቁርበታችን እንደ ምድጃ ጠቆረ። በጽዮን ሴቶች በይሁዳም ከተሞች ደናግል አጎሳቆሉ። አለቆች በእጃቸው ተሰቀሉ። ሽማግሌዎች ፊት አልታፈረም። ጎልማሶች ወፍጮን ተሸከሙ። ልጆችም ከእንጨት በታች ተሰናከሉ። ሽማግሌዎች ከአደባባይ፣ ጎልማሶች ከበገና ተሻሩ። የልባችን ደስታ ቀርቷል። ዘፈናችን በለቅሶ ተለውጧል። አክሊል ከራሳችን ወድቋል። ኃጢአት ሰርተናል፣ ወዮልን። ስለዚህ ልባችን ታሟል። ስለዚህም ነገር ዓይናችን ፈዟል። ስለ ጽዮን ተራራ ባድማ ሆናለችና ቀበሮችም ተማልሰውበታል። አቤቱ አንተ ለዘላለም ትኖራለህ፣ ዙፋንም ከትውልድ እስከ ትውልድ ነው። ስለምን ለዘላለም ትረሳናለህ? ለምንስ ለረጅም ዘመን ትተወናለህ? ብሎ ይሄው ደርሶባቸው ጸሎቱን እኛ ያስተካክልኝ ያለው ሲጨርስ እንዲህ አለ፣ አቤቱ ወደ አንተ መልሰን እኛ እንመለሳለን፣ ዘመናችንን እንደቀድሞ አድሳል። ዛሬ ዘመኑ እንዲታደስ የሚፈልግ ሰው በእግዚአብሔር ፊት የገጠመውን ነገር ለማስተካከል አይኖቹ የተበላሹት ነገሮች ላይ ሳይሆን የተበላሸውን የሚያስተካክል የእግዚአብሔር ፌሎሺፕ ላይ ለማድረግ የጨከነ የፈቀደ ሰው። ሙሴ በምድረ በዳ እባብ እንደሰቀለ እባብ እግራቸውን ሲነድፍ የነደፋቸው መርዙ ያረፈበትን ቦታ ሳይሆን የተሰቀለውን እባብ እንዳዩ፣ መርዙን የሚያይ እንደሞተ፣ የተሰቀለውን የሚያይ እንደተፈወሰ፣ የመጣብን ችግር የምናልፍበት መከራ ቤታችን ላለው የትኛውን ጎስቆልና አቅም እንዳያገኝ፣ ስፍራ እንዳያገኝ፣ ሲባረር ለመቆም ምንም መሰረት እንዳይኖረው፣ መሰረት ሊኖረው የማይችል ጌታ ጋር ፌሎሺፓችንን በተለይ የፍቅር ምላሻችንን እናስተካክል። ይሄ እወድሃለሁ ከሚል መዝሙር በላይ ነው። እንዴት እንደወደደን ተረድተን ለገባ መንዛ ፍቅር የምንሰጠው መንፈሳዊ ምላሽ ነው። ያ ምላሽ በዛ ልክ መስጠት ከቻለና ህይወታችን ያንን ምላሽ ኮንሲስተንትሊ መስጠት ከቻለ፣ ፌሎሺፓችን ከታደሰ፣ ከእሱ ጋር ለህብረት ከታደሰ፣ ፍቅራችን ከታደሰ፣ እግዚአብሔር አምላክ ህይወታችን ሊያደርግ የፈለገው ነገር አንድም ሳይቀር ይሆናል። ብላዮች እንዲያስብ የነበር በህይወቷ ሴጣን አጨናገፈኝ የሚል አምላክ የለንም። እንዲህ ነበር ያሰብኩት ግን ሴጣን በዚህ በኩል እንዲህ አደረገ የሚል አምላክ የለንም። ነገራችን ከእግዚአብሔር ፈቃድ ውጭ ከሄደ ዋነኛው ሬስፖንሲብል ሰይጣን መሆን አይችልም። ሰይጣን እግዚአብሔር ያሰበውን ነገር የማስቀረት አቅም ኖሮት እኛ እግዚአብሔር በሚፈልገው ስፍራ ላይ ሆነን ነገሩ ከቀረ ክርስትና ራሱ ሪስክ ይሆናል። ስፍራችንን ማስተካከል ስንችል አቅም ያጣል፣ ለማስወገድም አቅም እናገኛለን። እንድትተውን እንድናስብ ያደረገን ያ ነገር እንዳትተውን እግዚአብሔር አምላክ የሚያስረዳበትን ኦፖርቹኒቲ እንሰጠዋለን። ስለዚህ ሊስት አድርጓቸው እናንተ ውስጥ ያሉትን ነገሮችና እነሱን አንድ በአንድ ከሊስቱ ጋር ከመጋፈጥ እነዛ ሊስት አቅም የሚነሳ ወደ እግዚአብሔር መመለስ ነው። በተለይ ከትምህርታችን አንጻር ወደ ቀደመው የእግዚአብሔር ፍቅር መመለስ ነው። የገለጠልን ፍቅር ተረድተን የፍቅር ምላሽ ወደ መስጠት ህይወት ስንመለስ ለእግዚአብሔር መታዘዝን ህይወት ዘይቤያችን አድርገን ስንራመድ ስለታዘዝንና በዛ መንገድ ስለተራመድን ሳይሆን መሄዳችንና መታዘዛችን እግዚአብሔር በህይወታችን ሊሰራ የሚችልበት ቦታ ላይ ስለሚያኖረንና እግዚአብሔር ፍሬን በህይወታችን ላይ መስራት የሚችል ስለሚፈቅድ ብዙ ነገሮች ስፍራ በኢየሱስ ዙሪያ ስትንጎራደዱ ያው እግዚአብሔር በሚያውቀው እይታችሁን ይቀየራል። ለዛ ነው አብርሃምን በፊት የተማረሰ ያለው። ትዝ አይላችሁም? ዘኬዎስ የሚባል ሰው ዛፍ ላይ ወጥቶ ሊያየው የአጭር ሰው ወደ ቤት ሊገባ ይገባኛል ሲለው ጌታ ቤቱ ሲገባ ምንም ሳይሰብከው ምንም ሳያስተምረው ራሱ ነው ገንዘብ ትርፌ ተቀበልኳቸው መልሳለሁ፣ 4 እጥፍ አድርጌ እክሳለሁ ምናምን ብሎ የሀሳብ ለውጥ ያመጣው ከኢየሱስ ተነስቶ ሲናገር ሰው እንደዛ ነው የሚናገር። ይቅር ማለት የሚያስቸግረው ሰው የት ጋር እንዳለ ከጌታ ጋር ያለውን ፍቅር የተቀበለውን ይቅርታ የሚያስብበትን መንገድ ያስታውሳል።
ያ ይቅር ልንለው የተቸገርንለት ሰው ከበደለን በላይ እኛ ነን ጌታን የበደል። ይበልጡን በደል ሊበድል የማይችለው ጌታ ይቅር ብሎ ልንበድል የምንችል እኛ ጥቂት በደል የበደለን ሰው ይቅር ማለት ካቃተን ለምን አቃተን ብለን ከምንወቀስ የቀደመ ፍቅራችንን እንዲታደስ ዘመናችንን እንዲታደስ ወደ እግዚአብሔር መመለስ። አንዳንድ ባህሪዎቻችን፣ አንዳንድ ህይወታችን ዘይቤ፣ አንዳንድ ባህሪዎቻችን፣ ምርጫዎቻችን ሁሉ በክርስቶስ ኢየሱስ አጠገብ በሱ ህልውና ውስጥ ከሱ ጋር ባለ ስፒሪቹዋል ፍቅር፣ መንፈሳዊ ፍቅር ላይፋችን ጠንክሮ ከሱ ጋር መራመድ ሲጀምር ያ ፍቅር በራሱ የሚያፈርሰው የጠላት አቅም አለ። መጽሐፍ ቅዱስ ኃይለኛ የሚለው እግዚአብሔር። ስለዚህ እንደ አማኝ፣ እንደ ቤተክርስቲያን፣ እንደ ትዳር፣ እንደ ልጆች፣ እንደ ፋሚሊ የሚያስቸግሩ ነገሮች ቢኖሩ ኃጢአት አይደለም። በህይወታችን ሲዘልቁ ግን እግዚአብሔር አምላክ በረጅም ጊዜ እንዲዘልቁ ያልፈለጋቸው ከሆኑ መወገድ ያለባቸው። ደግሞ እግዚአብሔር አምላክም በቃሉ ተናግሯል። ለጥቂት ጊዜ በልዩ ልዩ መከራ እንፈታን ሲል ለጥቂት ጊዜ ራሱ ገድቦለታል። ከተፈቀደለት ጊዜ በላይም እንዲቆይ እንዳንፈቅድ ካስፈለገ በዋናነት ወዳጆቼ እግዚአብሔርን መልሰን እንበል። ይሄ ደግሞ በኩነኔ ሜንታሊቲ አለው። ታውቃላችሁ እኔ ኃጢአተኛ ብለን መጮህ ከእግዚአብሔር ዘንድ ምሕረትን እንድንቀበል አያደርግም። መጽሐፍ ሲናገር ኃጢአቱን የሚሰውራት አይለማም፣ የሚናዘዛት የሚተዋትም ከእግዚአብሔር ዘንድ ምሕረት ይቀበላል። የሚተዋትም ስለሚል መተው የሚያስችል እግዚአብሔር ጸጋ ብቻ ነው። ከጸጋው ባለቤት እግር ስር ወድቀን የመተው አቅም እናገኛለን። ያንን ስተው አውቶማቲካሊ ያንን መሰረት ያደረገ የትኛውን መከራ መርገፍ ይጀምራል። ስለዚህ እስቲ አፕሮቻችንን እንቀይር። ነገሮችን የምንቀርብበት የምንፈታበትን መንገድ እንቀይር። ያሉ ጥያቄ ሆኑብን እንዲቀየሩ የምንፈልጋቸው ነገሮች ለመቀየር መጸለያችንን ሰው ማጸለያችንን መቀጠል መጥፎ ባይሆን እስቲ ዝም ብለን ያ ነገር በላይፋችን ላይ አቅም እንዳያገኝ ወደ ጌታ ተመልሰን እንዴት እንደዚህ አስበን ለዛ ፍቅር ምላሽ መስጠት ራሳችንን እናስነው። ባይወገድ አቅም ያጣል። አብሯችሁ ቢቀጥል ለጳውሎስ እንደሆነ ጸጋ ይበዛላችሁ። ጸጋ ሲበዛላችሁ አያሰቃያችሁም፣ አትማረሩበት ነገር። ብዙ ሰው ፎከሱን የገጠመው ችግር ላይ ስላደረገ አእምሮ ዲፕረስ ሆኗል። በብዙ ይጨነቃል፣ ለሰው አይነግርም፣ ውስጡ ይከነከናል። እሱ እያለ በሰላም መቀጠል የሚያስችል የእግዚአብሔር ፍቅር ሰው በአእምሮ ሊወስን የማይችል ውሳኔ ይቆጣል። ጳውሎስን እንደዛ ያደርጋል። ራሱን በሌሎች ሊገልጥ በወደደ ጊዜ ከስጋና ከደም ጋር ተማከርኩም ወደ አረብ ሄድኩ ሲል አዲስ ክርስቲያን ቤተክርስቲያን መሄድ ሲገባው አረብ ምን ያስገኘው ዘንድ ስለሚወደው የትኛውን ሪስክ ጎዳና ለመጓዝ ከተመለሰ በኋላ በኢየሩሳሌም መከራ አይደርስም በሃይማኖት ሲሉት ነቢያት እያወቀ ለኢየሱስ መሞት መታመም መገረፍ አይደለም መሞት የሚችል መርጫለሁ፣ ችግር ቆርጫለሁ አለ። ውሳኔያችን ይቀየራል። ፍቅራችን ትኩስ ሲሆን እይታችን ይቀየራል። ምህረታችን ይቀየራል። ማስተዋላችን ይቀየራል። በጨለማ ያለ ስልጣን ይቀየራል። እምነታችን ይቀየራል። ተስፋችን ይቀየራል። ከዚያ በኋላ አንዳንዱ በራሱ ይረግፋል፣ ሌላውን እኛ ማራገብ እንችላለን። አፕሮቻችን ቦታችንን ድል የምናደርግበት ቦታ ላይ የማቆም አፕሮች እንጠቀም። ያ በቤታችን ላይ አስደናቂውን ነገር የሚሰራ እግዚአብሔር ተአምራት ይሆናል። ይህን ትምህርት ደግማችሁ እየሰማችሁ ኔክስት ዊክ በዚህኛው መንገድ መጥተን ሌሎችን ሸክሞች የምናራግፍበትን እምነት ዘንድ በእግዚአብሔር ፊት እንጸልያለን። እግዚአብሔር ደግሞ እጃችንን በአፋችን እስኪያስጭን ድረስ ያስገርማል። እዚሁ እንኳን ጸልየን ያልተነሳ ጸልየን በሆነ መንገድ ያስቸገረ ያሉት አሁንም እዛ ውስጥ ራሳችን የምናገኝ እንኳን የመሰለን ነገር ቢሆን እስቲ እንቀይረውና በዚህ በኩል እንሞክረው። እንደ ቃሉ ሄደን እንደ ቃሉ የሆነ ነገር ላይፋችን ላይ እንደሚሆን የእግዚአብሔር ቃል በግልጽ የሚያስረዳ ያ ነገር ከላይፋችን ላይ መቅበሉ ለምን አስፈለጋል? በነፃነት ጌታ በነፃነት እንሰራለን፣ በነፃነት እንንቀሳቀሳለን። ለእግዚአብሔር ለመሆን ስንነሳ
አንቸገርም። በምድር ደግሞ እግዚአብሔር አምላክ ረዳን ብለን በእምነት ከሱ ጋር እንቀጥልበት ሌላ ኦፖርቹኒቲ ነው። እግዚአብሔር ያልሰጠንን ቀንበር አንሸከም። ያልጫንብን ቀንበር ከጫንቃችን ላይ እናናንጣ። ያላስቀመጠውን እንቅፋት አይምታን። ያልቆፈረን ጉድጓድ ውስጥ አንውደቅ። በጠላት ከመሸነፍ ወጥተን ጠላትን ወደ ማሸነፍ ቢከተው ከአሸናፊዎች ወደ ሁለት የሚያስኬደው መንገድ ወደ ቀደመው የእግዚአብሔር ሐሳብና ፍቅር ራስን ለመመለስ ዘመንን አድሶ እንደገና ክርስትናን አዲስ በሆነ ጎዳና ለመጓዝ ራስን መስጠት። በዚህ መንፈስ ሆናችን ጸሎት እንጸልያለን። ጌታም ደግሞ ይረዳናል። ኢየሱስ ክርስቶስ ለዘላለም ጌታ ነው።